ይህን አፕሊኬሽን እናወርደዋለን። ይሄ ፔይድ የተባለውን አፕሊኬሽን ካወረድን በኋላ ወደ ስራው የምንሄድ ከዛ በኋላ ነው። እዚህ ቀስት እያደረኩ እንዳሳያችሁ ይህንን ምልክት ልጠቀም። እሺ አሁን አፕሊኬሽኑ ይሄ ነው። ይሄንን ስትከፍቱት የምታገኟቸው ነገሮች እነዚህ ናቸው። ክፍያው ያለ በእነዚህ ነው። ሆም ላይ እንደዚህ ያለ ኢንተርፌስ አለው። ከዚህ በፊት ከፍተነው ስጠቀምበት ነበር። እኔም ከዚህ በፊት ከፍቼ እጠቀምበት ነበር። ግን ታስኮቹ በጣም ዝቅተኛ ስለነበሩ $20 ለማግኘት ከባድ ነበር። አሁን ላይ ግን በጣም ብዙ ታስኮች ስለተጨመሩ $20 ለማግኘት ያን ያህል ከባድ አይደለም። ይኸው እንደምትመለከቱት እኔ አሁን ይሄንን 2 ነጥብ የሚለውን ዚስ ዊክ የሚለውን ዛሬ ነው ከፍቼ ያገኘሁት። ይሄ ዛሬ የሰራሁት ነው። ስለዚህ በቀን 2 የምሰራ ከሆነ ከዚህ በላይም መጨመር እችላለሁ ብዙ ታስኮች ስላሉ። አሁን እኔ የሰራኋቸው ታስኮች የተወሰኑ ታስኮች ናቸው። 2 ካስገኘኝ $20 ለማግኘት ከባድ አይደለም። በ10 ቀን ላገኘው እችላለሁ። ስለዚህ በ10 ቀን 20 ካገኘው በአንድ ወር ውስጥ $60 ልገባ ነው ማለት ነው። ይሄ ቀላል አይደለም። ስለዚህ አርን ላይ እንገባለን። የሚሰሩ ስራዎች እነዚህ ናቸው። እንግዲህ እንደየስራችሁ ነው። አሁን ፕሌይ ጌም የሚል አለ። እዚህ ላይ ጌም ተጫውቶ ማግኘት ይቻላል። ፊል አውት ሰርቬይ አለ። ሰርቬይ መሙላት፣ ይሄ ቃለ መጠይቅ ለሪሰርቾች መስራት፣ እሱን ስልክ ላይ ነው። በነገራችን ላይ አሁን እነዚህ ነገሮች ስልክ ላይ ብቻ የሚሰሩ ናቸው። ከዛ ዎች ቪዲዮ አለ። ቪዲዮ በማየት ዩቲዩብ ላይ ቲክቶክ ላይ ቪዲዮ ስክሮል ስታደርጉ የምትሉ ብዙ ሰዎች ትኖራላችሁ፣ ግን ክፍያ አታገኙበትም እዛ ላይ። እዚህ ግን ክፍያ ማግኘት ትችላላችሁ ቪዲዮዎችን በመመልከት። ቀጥሎ ማይክሮ ታስክስ የሚል አለ። ይሄ ማይክሮ ታስክ ብዙ ታስኮች ያሉበት ነው። እኔ አሁን ዛሬ $20 የሰራሁት እዚህ ማይክሮ ታስክ ላይ ነው። ከዛ ኦንላይን ሾፒንግ አለ። ከዛ መጨረሻ አካባቢ ደግሞ ይሄ ስካን ሪሲፕትስ የሚል አለ። ስካን ማድረግ ነው በስካነር ተጠቅሞ። እነዚህን ለመስራት ግን ኢትዮጵያ ውስጥ ላሉ ሰዎች ይሄ የመጨረሻው አይሰራም። እሱን አንድ ባንድ እንትኑ እንመልከተው። ከዛ ምንድነው የምታደርጉ? አርን ነው የምትሉ። ሁሉም ላይ አርን የሚለውን እንደዚህ እየነካችሁ አርን ላይ ያስገባችኋል። አሁን ፕሌይ ጌም ላይ አርን ብለው የሚያመጣቸው አሉ። ከነዚህ ውስጥ 4 ነገሮች አሉ። ከዛ ፕሌይ ብላችሁ ከነዚህ ካሉት ውስጥ ይሄንን ወይም ይሄንን ወይም ይሄን ወይም ይሄን የምትፈልጉትን ፕሌይ ትሉታላችሁ። ከዛ በኋላ ፕሌይ ስንል የሚመጣል ፕሌይ ጌሙን ኢንስቶል አድርገን ከዛ ደግሞ የሆነ ሌቭል ደረጃ ድረስ እንድንሄድ ይፈልጋሉ። ይሄ ዝም ብሎ ጌም በመጫወት ብቻ ምናምን ገንዘብ የምናገኝበት ሆኖ አይደለም። ያንን ቪዲዮ ቀጥታ ይሄን አፕሊኬሽኑን ስትጭኑት ጀምሮ ማስታወቂያዎች አሉ። እነሱ የሚያገኙት የማስታወቂያ ክፍያ አለ። ከዚያ የማስታወቂያ ክፍያ ነው ለእናንተ የተወሰነ ነገር የሚከፍሏችሁ። ስለዚህ በዚህ መልኩ ፕሌይ ጌም ላይ ገብታችሁ መጫወት ትችላላችሁ። እኔ እሱ ላይ ገብቼ ብዙም እንትን ማለት አልፈልግም። ግን ችሎታው ያላችሁ ይሄ መጫወት ችሎታ መቆየት ችሎታ ያላችሁ ሰዎች መሞከር ትችላላችሁ። ቀጥሎ ያለው ፊል አውት ሰርቬይስ ነው። አሁንም እዚህ ላይ እንጫ ነው ይሄ ማለት ነው። አርን ስንለው እንደዚህ አለ። የሚያስገኘውን ተመልከቱት። ቀላል አይደለም። በነገራችን ላይ የምታገኙበት በአንድ ሰርቬይ ከ0.5 እስከ $15 ልታገኙ ትችላላችሁ። አንድ ሰርቬይ ሞልታችሁ ኮምፕሊት ስታደርጉ የምታገኙት ነው። ከነዚህ ውስጥ አሁን ፊል አውት ሰርቬይ የሚሉ እነዚህ 3 የሪሰርች ቦታዎች አሉ፣ ዌብሳይቶች። ስለዚህ ወደ እነሱ ይወስዳችኋል። አንዱን ፊል አውት ሰርቬይ ብላችሁ ይሄንን ሊሆን ይችላል ወይ ይሄን ደስ ያላችሁን ገብታችሁ የእያንዳንዱ ላይ እየገባችሁ መሙላት ትችላላችሁ። እንደዚህ ስትነኩት ቀጥታ ወደ ሰርቬዩ ይወስዳችኋል። ያ ሰርቬይ ለኢትዮጵያውያን የተፈቀደ ከሆነና እኛ ላለነው ነገር መስራት የምንችል ከሆነ ይመጣል። አሁን ለጊዜው እንደምታዩት ሰርቬይ የለም ይለኛል። ስለዚህ ሰርቬይ ከሌለ ወደ ሌሎች ታስኮች እሄዳለሁ ማለት ነው። አሁንም እዚህ ቀጥሎ ሲፒኤክስ አለ። እሱንም እሞክረዋለሁ። ሲፒኤክስ ላይም እንደዚሁ ሰርቬይ የለም ካለኝ አሁንም እንደምታዩት ነው። ሰርቬይ እዚህም የለም። ከሌለ ወደ ፕራይም እገባለሁ። ፕራይም ሰርቬይ ላይም እንደዚሁ ከሌለ እወጣና ወደ ሌሎች ታስኮች እሄዳለሁ ማለት ነው። ሰርቬይ ብዙ ጊዜ የማግኘት እድላችን ዝቅተኛ ነው። በጣም በፍጥነት ነው የሚሞሉት ሰዎች። ስለዚህ ላናገኘው እንችላለን። ቀጥሎ 3ኛው ላይ ያለው ይሄ ፕሌይ ዎች ማድረግ ነው። ቪዲዮ መመልከት። ቪዲዮ በመመልከት የምናገኘው
ዎች ለዋል እዚህ ላይ ዎች ላለው ዎች ቪዲዮስ ይላል። አንድ ብቻ ነው ያለው። እዚህ የምታገኙት ቀላል ሳንቲም ነው የሚሆነው። ከ0.001 እስከ 0.1 እንደየቪዲዮ የተመደባለ። ግን አጫጭር ቪዲዮ ስለሆኑ በፍጥነት መስራት ትችላላችሁ። $0.1 ማለት ቀላል አይደለም። $0.1 10 ቪዲዮ ብታዩ $1 ነው አይደል? እና አጫጭር የሆኑ ቪዲዮዎች ስለሆኑ መመልከት ትችላላችሁ። አሁን ልክ እንደዚህ ትጫኑታላችሁ። ይሄን ተጭናችሁ ተሽከርክሮ ሲከፍትላችሁ ቀጥታ ያን እንደጨረሰ ኮይናችሁን ይሰጣችኋል ማለት ነው። ቀጥሎ ያለው ማይክሮ ታስክ ነው። ወደ ቪዲዮ እየሄደ ነው። ማስታወቂያ ስለሚያሳይ ልመልሰው ጊዜ እንዳይፈጅብኝ። ይሄ ቪዲዮ እያሳየ ነው፣ ማስታወቂያ ነው እንትን የሚል እንደዚህ አድርጎ አፕሊኬሽኑን እንድንጭንላቸው ስለሚፈልጉ ነው። እንደነዚህ ያሉ አፕሊኬሽኖች ደግሞ ለመዝጋት ራሱ አስቸጋሪዎች ናቸው። ተመልሼ እገባለሁ በዛው። ብዙ ጊዜ ሊቆዩ ይችላሉ። የማስታወቂያ ቪዲዮዎችን ስለሆነ የሚያሳዩ እነሱ ያን ዎች ቪዲዮ ብለን ስንመለከት የማስታወቂያ ቪዲዮዎችን ነው የምናይላቸው። ከዛ ማይክሮ ታስክ ላይ ማይክሮ ታስክ ላይ በጣም ብዙ ማይክሮ ታስክ ላይ የሚሰሩ አሉ። እኔ አሁን አብዛኛውን ጨርሻቸዋለሁ እንጂ እዚህ ላይ በጣም ብዙ ነበር። አሁን እንደምታዩቸው 4 ነው የቀሩኝ። ሁለቱን መስራት ስላልፈለኩ የተውኳቸው ናቸው። አንዱ ግን እነዚህ ሁለቱ ግን ሰርቻቸዋለሁ። አፕሎድ ሳደርግ እንትኑን ስላልተቀበለኝ ነው እንጂ እንትኑን ሰርቻለሁ። ይሄ አሁን ተሙ 100 የሚለው $2 ይሰጣል። እዚህ ላይ ይታያችኋል አይደለ? $2 ይሄኛው $2 ክፍያ አለው። ይሄኛው 0.4 የሚያስገኝ ነው። ወደ ላይ ከፍ ስናደርገው ደግሞ እንደየመጠናቸው ይሄኛው 0.1 ያስገኛል። እዚህኛው ታች ደግሞ ያለችዋ 0.08 ታስገኛለች። ስለዚህ እንደየምትፈልጉት መጠን ትሰራላችሁ። አሁን እኔ አንዱን ከነዚህ ውስጥ እስኪ አንዱን ልሞክርላችሁ። ለምሳሌ ይሄን የመጨረሻውን ልሞክረውና እንደዚህ ነው። ልክ እንደዚህ ታስኩ ይመጣላችኋል። ታስኮቹ አንብቧቸውና ከዛ የራሳችሁን አማራጭ ትወስዳላችሁ። አሁን በሙሉ ይሄ ማይክሮ ታስኮችን በሙሉ ወደ 20 ምናምን ታስኮችን የጨረስኳቸው ኤአይን በመጠቀም ነው። ቻት ጂፒቲን ተጠቅሜ አንዳንድ አርቲክሎችን እንዲጽፍልኝ አድርጌ በጣም ብዙዎች አርቲክል ጻፍ ስለሚሉ አርቲክሎችን በሙሉ የጻፍኳቸው ቻት ጂፒቲን ተጠቅሜ ነው። ስለዚህ ቻት ጂፒቲ ላይ እየወሰድኩ አርቲክሉን እጽፋለሁ። የአርቲክሉ የለቀኩበትን ሊንክ አስቀምጣለሁ። በዛ ፕሩቭ አድርገው ገንዘብ ይከፍላሉ። አሁን